ለምንድነው ግን ለሰው እንዳትናገር ያልሽኝ? እዚህ መሆኔን ማንም ሰው ማወቅ የለበትም። ለምን? ፋኖሴ አንድ ምሰራው ስራ አለ። ምንድነው ደግሞ? እሱን አልነግርሽም። እንዴ ለምን? ለኔም ላንቺም ጥሩ አይደለም። እርግብ ውጪ ምናምን የተባለው ነገር ውሸት ነው እንዴ? እሱ እንኳን እውነት ነው። ሁሉንም ነገር ጨርሻለሁ። እርግብ ምንድነው ነገሩ? ፋኖሴ አሁን በቃ ምንም ነገር አትጠይቂ። እርግብ ግን ደህና ነሽ? አዎ ደህና ነኝ። አሁንማ ያሰብኩት ነገር ሁሉ ተሳካልኝ እኮ። ምንድነው የተሳካልሽ? ወደ ውጪ መሄድ ነበር የምፈልገው፣ እሱ ደግሞ ተሳክቶልኛል። ሌላ ደግሞ ምን? ከቤተሰቦቼ ጋር የምታረቅበትን መንገድ አግኝቻለሁ። ማለት አንቺ እኮ ከቤተሰቦችሽ ጋር የጣላሹ በአክስትሽ ገዳይ ጉዳይ ነው አይደለ? አዎ ግን በቃ ፋኖሴ አሁን ምንም ነገር አትጠይቂኝ። እርግብ ምንም አይነት አደጋ ውስጥ እንድትገቢ እንደማልፈልግ ታውቂያለሽ አይደለ? አውቃለሁ ፋኖሴ። አሁንማ እኮ ህይወት የሚበቃትን ያህል አስተምራኛለች። ከሆነ ጥሩ። ስለዚህ ሆን ብለው ተደብቆ ነው የሚሆነው። አይ የኔ ልጅ እንደሱ እንኳን አልመሰለኝም። እንዴት አባዬ? እንደሚሄድስ ለእኔም ነግሮኝ ነበር። እውነትህን ነው አባዬ? አዎ አትሂድ ብለው አልሰማም አለኝ እንጂ ማወቁንስ አውቅ ነበር። እማዬ የምታብደው የእውነቷን ነው በለኛ። ቆይ ግን አባዬ ምን ነክቶት ነው በዚህ ልክ? አይ ነገሩ እሱ ብቻ አይደለም፣ ደግሞ ሌላ ነገርም አለ። አዎ አንዴ ምንድን ነው አባባ? ትላንትና ተከሰከሰ ስለተባለው አውሮፕላን ሰምታችሁ? ምን? አዎ ሰምተናል። እናማ እናታችሁ የምትለው እኮ እዛ የተከሰከሰው አውሮፕላን ውስጥ ይኖራል ነው። ይኖራል እንግዲህ አንዬ እናታችሁ እንደምትለው ከሆነ አባታችሁ የተከሰከሰው አውሮፕላን ውስጥ አለ ነው የምትለው። ምን ሆናችኋል? የምናገረውን አትሰሙም እንዴ? ገና እኮ አልተረጋገጠም። ተረጋጉ እንጂ ልጆች። ወይዘሮ ሜላት አቶ መስፍን መሞቱን ስትሰማ ራሷን ስታወደቀች። እንግዲህ መስፍን ከሀገር እንደወጣና ምሽት በረራ እንደሆነ ወደ አሜሪካ እንደሚሄደው በደብዳቤ አስፈርቦላት ነበር። እሱን ካነበበች በኋላ ወደ ሳሎን ስትወርድ እንግዲህ በዜና አውሮፕላኑ ተከሰከሰ ሰምታ ራሷን ስታወድቃ ነበረ። በዛም መካከል ሀናና ምናሴ ሳሎን ስለነበሩ እንደምንም ደጋግፈው አፋፍሰው ወደ መኝታ ቤት ወስደው ግንባሯ ላይ ውሃ አድርገው በፎጣ ማለት ነው እንድትነሳ እየጠበቋት ይገኛሉ። በመሀልም ምናሴ በጣም ፈርቶ ነበር። እናቱን በጣም ስለሚወዳት እንዳያጣትና በዛው እንዳትቀርበት ነበር። ወይዘሮ ሜላትም እስካሁን አልነቃችም። በስከ መጨረሻ ግን ሀና ነርስ ስለሆነች እንደምትነቃ እርግጠኛ ነኝ፣ አንተ አትጨናነቅ እያለችው እያለ በመሀል ነቃች። እናም ምን እያረኩ ነው? እዚህ እንዴት መጣው? ስተኛ እኮ አላስታውስም እያለችው ራሷን ስታ ስለነበረ ምንም የምታስታውሰው ነገር የላትም። ምን ሆና ራሷን እንደሳተች እና ምን ሆኜ ነው እያለች ልጆቿን እየጠየቀች እነሱም ሳሎን ላይ እኮ እነሱ ቁጭ ባሉበት ያው ራሷን ስታ እንደወደቀች እና ወደዚህ እንዳመጧት ነገረች። እናም አውሮፕላን ተከሰከሰ የሚል ዜና እያዳመጣችሁ ነበር። እውነት ነው ወይ ስትላቸው አዎ እውነት ነው ሲሏት በጣም ደንግጣ ወደ ሳሎን ሄደች። ምክንያቱም እጇ ላይ የነበረው እሱ የጻፈላት ደብዳቤ የት እንደጣለችው ስላላወቀች ማለት ነው። እሱን ፍለጋ እየዞረች እያለ በአጋጣሚ ሰላም መታ ምን ሆኗቸው ነው ሰው የለም እያለች እላይ ወጥቼ ልተኛ ወይስ ካይ እንደዛ ከማድረግ ሳሎን ቁጭ ብዬ ፊልም ባይሻላል ስትል መንገድ ላይ እንግዲህ ደብዳቤውን ታገኘዋለች ማለት ነው። እናም አላነበበችውም። በእጇ ይዛ ቁጭ ብላ ወይዘሮ ሜላት እየፈለገች ነበር እያበደች። ምክንያቱም ልጆቹ እንዲያውቁባት አልፈለገችም። በመሀል ሰላም ወረቀቱን ይዘው ስላየቻት ደንግጣ በእጇ ልቀማ ስትል አላነበብሽም ወይ ስትላት በጭራሽ ነው ያላነበብኩትም ምንድነው ስትላተኝ አንጮ በቃ ብላ ተቆጥታ
ጮሃ ደብዳቤውን ከሰላም ከእጇ ተቀብላት ሄደች። ሰላምም እች ሴትዮ አበደች እንደዚህ ድጋሚ ተነሳባት እያለች ግራ ገብቷታል ማለት ነው። እናም የወይዘሮ ሜላት እንደዚህ መሆን ከአባታቸው መጥፋ ጋር ተያይዞ እንደሆነ ሀና ጠርጥራለች። ምክንያቱም አባታቸው ከአገር ስለወጣም ይሁን ወይም ደግሞ ከሀገር ሳይወጣም ለጊዜው ተደብቆ ሊሆን ይችላል። እንግዲህ ወይዘሮ ሜላት በጣም ስለምትናደድበትና ነገሮችን ሁሌም ከእሱ ቤት ውስጥ መቀመጥ ቫሊዩ እየሰጠችው ስላልሆነ ምናልባት ተደብቆም ይሆናል የሚል ግምት አለኝ። ግን እንግዲህ ከሀገር እንደወጣ ነው ሁላቸውም የሚያውቁት። በአሁኑ ሰዓት እርግጠኛ የሆኑበት ነገር ከሀገር ወጥቷል በሚለው እና አውሮፕላኑ እንደተከሰከሰ ነው ወይዘሮ ሜላትም እርግጠኛ የሆነችው። በሌላ በኩል ፋኖሴ እና አባባ ኖላዊ እንግዲህ በስከ መጨረሻ አባባ ኖላዊ እስከ ዛሬ ድረስ የተደረገላቸውን እየቆጠሩ ፈጣሪያቸውን እያመሰገኑ ነበር። የመጀመሪያ ከህመማቸው መላቀቃቸው፣ ከዛም በኋላ ደግሞ ለዘመናት ሲፈልጉ የነበሩት የወይዘሮ ሜላትና ድራሻና የሀኒቾን ቤተሰቦች ማግኘታቸው፣ ከዛም በኋላ ሚስት ማግባታቸው፣ ድጋሚ ልጅ መውለዳቸው፣ ይህን ሁሉ እየቆጠሩ እያመሰገኑ እያወሩ እያለ በመሀል እርግብ ደወለች ማለት ነው። እርግብ እንግዲህ ለሁሉም ከሀገር እንደወጣች ተናግራ ለፋኖሴ ግን አልተናገረችም ነበር። ፋኖሴም እንዴት ሳትነግረኝ ቸው ሳትለኝ ትሄዳለች ብላ በጣም ተቀይማት ነበር። እናም ከሀገር እንዳልወጣች እና አዲስ አበባ ውስጥ እንደሆነች ነገም ተደዋውለው ደውላላት እንደምታወራት ነገረቻት እና የስልኳን ስለዘጋችው የደወለችው በስልክ ነበር ማለት ነው። እናም እርግብ ከሀገር የመውጣቷ ነገር እርግጠኛ ነው። ነገር ግን ለጊዜው የራሷም ገና እቅዷን እያሳካች እና አላማዋን እየፈጸመች ስለሆነ ከሀገር እንደወጣች ተናግራ ከሀገር አልወጣች ማለት ነው። ግን የመሄዱ ነገር እርግጥ ነው ሁሉም የሚያውቁት አሁን ላይ እንደተሳፈረች ነው እንጂ መሄዷ አይቀርም ማለት ነው አላማዋን ፈጽማ። በሌላ በኩል እዝራ አሁንም ድረስ እየጠጣ ነው። ምክንያቱም በሀና ፍቅር በጣም ስለተጎዳ በተደጋጋሚ እየጠጣ እየሳከረ ነው የሚገባ። በዚህም ምክንያት አባቱ በቃ እስከ መቼ ነው እንደዚህ የምትሆነው ሲለው ሀናን በጣም እንደሚወዳት እና እሷን ለመርሳት ሲል እንደሚጠጣ ነገረች። እሷ ግን ረስታሃለች ሁሉም ነገር፣ እሷ ሆን ብላ ነው ይህን ነገር ያደረገችው እያለ ስለ ሀና መጥፎ ነገር እና ስለ ቤተሰቦቿም ተንኮል እየነገረው ነበር። እናንተ እንደረሳችን በምን አወቅ ብሎ ሲያፋጥጠው ያው የልጅ ያንተ ጉዳይ ስላስጨነቀኝ እያጣራው ነበርና እሷ ሁሉንም ነገር ረስታ በሰላም ህይወቷን እየቀጠለች ነው። አንተ ነህ እንጂ የዋህ ሞኝ ስለሆንክ እስካሁን በእሷ ምክንያት እየተጎዳህ ያለኸው ብሎ ነገረው ማለት ነው። እናም የነገረችውን ቤተልሔም እንደሆነች ነገረው አባቱ። እናም በዚህም ምክንያት ሀናን አለቃትም እንደው ከእሷም ብሶ ህይወቴን ተጫወተችብኝ፣ በጠበጠችኝ እያለ ተናዶ በስሜት እንግዲህ ወደ ወይዘሮ ሜላት ቤት እየሄደ ይገኛል። እና ሀናም የወይዘሮ ሜላት እንደዚህ መብከንከንና የእሷ መረበሽ ግልጽ ስላልሆነላቸው እሷም ነገሩን ለመናገር ፈቃደኛ ስላልሆነች በጣም ተረብሸው በመሀል ቤት ይመጣች ማለት ነው። ምን ሆናችሁ ነው ምናምን ስትባል ሲሏተኝ ያለውን ነገር ተናገሩ። አባዬ እስካሁን ከቤት አልመጣም፣ እማዬም ተረብሻለች፣ በምን ምክንያት እንደሆነ አናቅም፣ እኛም ለማናገር አልሞከርንም፣ ማንንም ሰው ማናገር አትፈልግም ሲሏተኝ እኔ ላናገር እፈልጋለሁ ብላ እሷን ለማናገር ሞከረች። ግን ነገር ግን ከዛ ቀደም ብላ ለአቶ በቃሉ ደውላ ወይዘሮ ሜላት በጣም እየተጨነቀች እና የጭንቀቷን ምክንያትም አቶ መስፍን ከሀገር መውጣቱ እሱም ብቻ አይደለም ጭራሽ አውሮፕላን ተከስክሶ መሞቱንም ለአለቃዋ ተናገረች። እሱም ውለታው በዛብኝ፣ ምክንያቱም እኔ እንዲሞት አልፈለግኩም ነበር፣ ከሀገር መውጣቱ ብቻ ይበቃ ነበር፣ እሱ ግን በዛው ሞተ፣ ውለታውን አበዛብኝ እያለ በጣም ደስ ብሎታል ማለት ነው መስፍን በመሞቱ። አባባ ኖላዊም መስፍን ከሀገር ከመውጣቱ በፊት አደራ ስላላቸው ቤተሰቦቹን ወደና ወይዘሮ ሜላት ቤት ሄዶ ነበር። እናም ከወይዘሮ ሜላት ጋር ሲነጋገር ያው እሱም ቀደም ብሎ እንደሚያውቅና እንደነገረው ነገራት ማለት ነው። እሱ ግን ከአውሮፕላን መከስከሱን አያውቅም ነበር። አባታቸው እንደሞተ ልጆቹም አያውቁም፣ አባባ ኖላዊ አያውቁም። እና ለልጆቹ እንደምንም ብለሽ ልጁን ንገሪያቸው ቢሏት እሷ ግን ጭራሽ እኔ ደፍሬ ለነሱ ቁሜ መናገር አልችልም፣ አንተ ንገርልኝ ብላ አባባ ኖላዊ እንግዲህ ሳሎን ቁጭ ብሎ የተሰበሰቡበት አባታቸው ከሀገር እንደወጣ ከሀገር መውጣት ብቻ አይደለም ማታ በሄደው በረራ እንግዲህ አውሮፕላኑ መከስከሱን ነው ያረጋገጡን። ያልተረጋገጠም ግን እናታችሁ እንደዛ ነው የምትል ብሎ ሲነግራቸው ልጆችም ያው አባታቸውን በጣም ስለሚወዱት
ቤቱን በጩኸት አደበላለቁትና የተረጋገጠ ነገር የለም ተረጋጉ ቢላቸውም መስሚያቸውን ጥጥ አድርገው እንግዲህ ሁላቸውም እየየ እያሉ እናም አባታቸው እንደሞተ እርግጠኛ ሆነው ነው እያለቀሱ ያሉት። ወይዘሮ ሜላትም በጣም እያለቀሰች ነው ያሉት። ቤቲም ለአቶ በቃሉ ሄዳ የተፈጠረውን ነገር ነገረችው እና መረጃዎችን አጣርተሽ ንገሪ ብላት ነበር እና ስታጣራም እንግዲህ በምሽት በረራ ከአሜሪካ አዲስ አበባ ተነስቶ ወደ አሜሪካ የገባው አንድ አውሮፕላን ብቻ እንደሆነ ነገረቻት እና የበለጠ መሞቱን እርግጠኛ እንድትሆን ያደረገቻት እና አቶ መስፍን ተደብቆ ከሀገር ሳይወጣ ከተደበቀበት መጥቶ በስከ መጨረሻ ያስደስታቸዋል ወይስ ደግሞ እንደዛው ሞቶ ይቀራል የሚለውን እንግዲህ በቀጣይ መጨረሻው ክፍል ነው የምናየው የሚሆነው ማለት ነው። ውድ ተመልካቾቻችን አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። በነገው ክፍል ደግሞ ቀጣዩን ይዘንላችሁ እንመጣ ይሆናል። እያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ሰናይ ጊዜ ተመኘንላችሁ።